እዴ ዳጥሾ አማን ነው አለለ። እንዴት ነሽ? ፓፓ እንዴት ነው ደግሞ ያማረብሽ? ቀሚስ ነው በጣም ነው የሚያምርብሽ። ኧረ ሞጌራፋ አታሽኮርመኝ። የምሬን እኮ ነው። እንዴት ነው ታዲያ አዲሱ ፋሚሊ? አዲሱ ፋሚሊ ደስ ይላሉ፣ ግን እቺ አቢጌል ነው ምናምን የሚሏት አዛ ነው ያደረገችኝ። አዛ ናታንና ውሃ ግን በጣም ነው ደስ የሚሉት። አይ አሪፍ ነው። ተስማምተሽ መኖር አለብሽ። መስማማት ነው የሚያዋጣው። እንግዲህ እስኪ እየሞከርኩ ነው። እኔ የምለው ሞጌ ብሩክ አንተ ጋር አልመጣማ? ኧረ አልመጣም። ሲጀምር አንቺን ሳይነግርሽ እንዴት ነው ጋር ይመጣል? ምን አውቃለሁ እንደምን ሰላም ሰላም ቤተሰብ እንዴት አመሻችሁ? ደህና አመሻችሁ? እግዚአብሔር ይመስገን። ሰላም ቤተሰብ እንዴት አመሻችሁ? ደህና አመሻችሁ? እግዚአብሔር ይመስገን በጣም ደህና ነኝ። አንተም ደህና እንደሆናችሁ ተስፋ አለኝ እላችኋለሁ። ቤተሰብ ያልሆናችሁ ቤተሰብ እንሆን ማለት ነው። በቀንነት እንዴት ዋላችሁ? ውላችሁ ቆይታ ሁሉ ሰላም ነው? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ እነ ቅድስትና ምሳሌ ታዩ እላችኋለሁ። ግን የትላንትናው ምን ላይ እንዳለቃ ሳያሳዩ ለምንድን ነው ዛሬ እንደዚህ ያደረጉት? ልጅቷ እኮ ወርቅ የእናቴን ወርቅ ወስዳለች ብላ ስታቃጥር ነበር። እሱ መጨረሻውን ለምን አላየንም? መጨረሻው እኮ ማሳየት ነበረባቸው። ምን እንደሆነ ምን እንደወሰኑ ውሳኔው እሱ ላይ ሳይታዩ ወደ ሌላ አለፉ ማለት ነው። እና ለማንኛውም እላቸዋለሁ እንትና ዳጣ ንጉስ ጋር ሄዳለች። ከዛም በኋላ የሆነ ምሳ ሊበሉ ካፌ ነገር ቁጭ አሉትና ከዛም በኋላ እኔ ምንም ነገር ብርም የለኝም ምንም ነገር ብርም የለኝም ልዑላም እየተራበች ነው ምናምን አላት። ስለዚህ እዚህ መብላታችንን ይቅርና ብሩክም እቤት ሊመጣ ይችላል። እነ ምሳሌ ጋር ሄደን እነ ቅድስት ጋር ሄደን እዛ ምሳ እንበላለን አለችው ዳጣ ማለት ነው። ይቅርታው እንኳን ሳልቀበለው እንዴት ብዬ ነው እቤቱ ድረስ የሚሄደው ሲል ችግር የለውም እንሄድና በዛውም ይቅርታ ትለዋለህ ብላ ወደ ብሩክ ቤት ይሄዳሉ ማለት ነው። ከዛም በኋላ እዛ ሲሄዱ ማንም የለም። ብሩክ አልነበረም እቤት። ቅድስትና ምሳሌ ብቻ ነበሩ። ከዛም በኋላ ሰላም ተባባሉና እጅ ውሃ ሰጥታ ምግብ አቀረበችላችሁ ማለት ነው። ከዛም በኋላ ትንሽ ቆይታ ምግቡ ካለቀ በኋላ ቅድስት እና ማህሌትና አስፋልት ዳር ላይ አይቻለሁ። ማህሌትና ማን ነበር ስሙ ጠፋብኝ። ሰውዬ ማን ነበር ጠፋብኝ። የልዑል ፍቅረኛ ከሞገስ ጋር እንትን የምለው የሚፎካከረው እና እሱ መንገድ ላይ ነው አለችው። ከዛም በኋላ ከዚህ ቤት መውጣት አለብን። እዚህ ሰፈር እንዴት አወቀ? ልዑልን ከዛ ቤት ማስወጣት አለብን እና አንቺ ራስሽን ቀይረሽ ነይ እንሂድ አላት ማለት ነው። ከዛም በኋላ ሻሽ ነገር ስጭኝ አለችውና ቅድስት ሻሽ ነገር ሰጠችው። ልክ እንደ ሙስሊሞች ተጠምጥማ ወጣች ማለት ነው ዳጣ። ከዛም በኋላ ወደ መንደር እየደረሱ ነው ያሉትና ማህሌት ደግሞ እየጠበቀች ነው ማን እንደመጣ ማን እንዳልመጣ መንገድ ላይ ሆና እየጠበቀች ነው ከእህቷ ጋራ። እህቷ እኔ አልፈልግም ራስሽ ቆመሽ ጠብቅ ብላ ትታው ትሄዳለች ማለት ነው። ከዛም በኋላ በተራራው ፀሐይ እሷ እየጠበቀች ትገኛለች ማለት ነው። ምክንያቱም ቤት እገዛልሻለሁ ብሩክና ሞገስን ካጠፏቸው ብሎ ቃል ስለገባለት እሷ ደግሞ ወደ ሀብት ያለው ሰው ጋር ነው የምትሮጠው ማለት ነው። እና እሱን ደግሞ እንዳትወደው እሱ መቅረብ አይፈልግም።
እሷ ግን ልትቀርበው ትፈልጋለች ማለት ነው። እሱ የሚፈልገው ልዑላን ነው። ከዛም በኋላ እንደዛ እያሉ ቀስ ብሎ ወጡ መንገድ ላይ። አንድ ሰውዬ ደግሞ አንቺ ሂጂና መንገዱን እዩ ብሎ ላካት ማለት ነው። ሞገስ ዳጣን መንገድ ላይ ስትሄድ ደግሞ አንድ ሰውዬ ልክ ፖሊስ አስመስሎ እያየም ቆሞ ነበረ። ከዛም በኋላ ልብስ ቀሚሷ ያምርበትም ዳጣ ሁለት ጊዜ አስወደቃት። ሁለት ጊዜ ወደቀችውና ከዛ በኋላ ሰውዬው ሄዶ አነሳት። ከዛም በኋላ ወደ ሞገስ ሄዳ አንድ ሰውዬ መንገድ ላይ ቆመዋል፣ ግን ከዚህ በፊትም ስከታተለን ነበረ አለችውና ከዛም በኋላ እንደምንም ብለሽ ሰውዬውን ከዛ ዞር አድርጌ ሀገሩን ለቀን ማውጣት አለብን፣ በዛ ላይ እርቦታል ብሎ ይነግራታል ማለት ነው። እንደውም ጀንጂኝ ምን ብዬ ነው የማወራት ምናምን ስላት ጀንጂኝ ምናምን አላት ማለት ነው። ከዛም በኋላ እሺ ብላ ሄደችውና ምግብ እንብላ ቅድም ስላነሳኸኝ አመሰግናለሁ ብላ ምስጋና አቀረበችው። ከዛም በኋላ እርቦኛልና ምግብ እንብላ ብላ ካፍተሪያ ነገር ትወስደዋለች ማለት ነው። ከዛም በኋላ ሰውየውን ምግቡ ደግሞ በጣም ዘገየት አለ። አይመጣም ይላል እሱ 10 ሰአቱን ስልኩን ያህል ማለት ነው። ከዛም በኋላ ስጋ አዘዙ። ስጋ ነው የሚፈልገው አለ። ይሄ እኮ የክርስቲያን ስጋ ቤት እኮ ነው አላት። ነው እንዴ አለችው። እና ከዛም በኋላ ሄጄ በቃ ሌላ ቦታ ሄጄ ገዝቼ እመጣለሁ አለች። መጀመሪያ ክፈይና ሂጂ አላት። ግን ሳትከፍለው ነበረ የወጣችው። መጨረሻ ላይ እኔ እከፍላለሁ እንደውም ከፍዬ እሄዳለሁ ብላ ነበረ የወጣችው። ስትከፍለው አልታየም። ለማንኛውም እሱ ስጋውን ብልት ብልት አድርጎ ወደ ጥበቃው ይመለሳል ማለት ነው። ከዛም በኋላ ሞገስ ደግሞ ለልዑል ደወለለትና ከዚህ ቤት መውጣት አለብን ብሎ ይደውልላታል ማለት ነው። ተዘጋጅ ይላታል። ከዛም በኋላ ከወጡ በኋላ መንገድ ላይ ግን ሰውዬውም እየመጣ ነበረ። ምሳውን በልቶ እየተመለሰ ነበረ እላቸዋለሁ። እና ሁለቱም እየተቃቀፉ እያሉ ዳጣና ልዑላቸው እየተባባሉ እየተቃቀፉ እያሉ ሰውዬው ምግቡን ጨርሶ እየተመለሰ እያለ እነሱን አየው ማለት ነው። እና እዚህ ላይ ነው ያለቀው የዛሬ እላቸዋለሁ። ግን አሁን ለምሳሌ መንገድ ላይ ወይ በመኪና አልወጡም ብቻቸውን ሻንጣውን ይዞ አንድ ሰው ሲመጣባቸው ይሮጣሉ። እንደዚህ ግን እንዴት ነው የሚያመልጡት? ፈጣሪ እንግዲህ ይርዳቸው እላቸዋለሁ። ሉላ በጣም ነው የምታሳዝነው፣ ምክንያቱም ሞገስን በጣም ነው የምትወደው። እንግዲህ ፍጻሜውን ያሳምረን። ወደ ሞገስ ነው የምትሆነው ወይስ ወደ አዛኛው ሰውዬ ነው የሚሆነው? ስሙ ለምንድነው ጠፋብኝ ዛሬ? እና በተረፈ ሰላማችሁ ብዝት ትርፍርፍ ይበልልኝ እላችኋለሁ። መልካም ምሽት፣ መልካም አዳሪ ይሆንላችሁ እላችኋለሁ።